አጋዡ ቢሎ። በአንድ ጫካ በትልቅ አሮጌ ዛፍ ስር ምቹ ምሽግ ውስጥ ቢሎ የሚባል መጠጥ ይኖር ነበር። ቢሎ መስራት የማይወድና ስልቹ ነበር። አንድ ጠዋት ቢሎ ዛፍ ስር ተኝቶ እያለ በህልሙ ማር ታየው። ከዛ ከእንቅልፉ ነቅቶ ምራቁን ዋጠ። አሁኑኑ ማር መብላት አለብኝ ብሎ ንቦቹን ወዳሉበት ቦታ ሄደ። ከዛ ቢሎ ከሩቅ ንቦች ማር እየሰበሰቡ አየ። ቢሎ አንዷን ንብ ማሩን አስቀምጣ ስትበር አየ። ከዛ ቶሎ ብሎ ማሩን አንስቶ ግምጥ አረገው። በጣም ነው የሚጣፍጠው አለ በደስታ። ከዛ የተቀረው ማር ይዞ ወደ ቤቱ ሄደ። ከዛ ንቧ ስትመለስ የሰራችው ማር የለም። ማሪ ማን ወሰደው እያለች አለቀሰች። ቢሎ ወደ ጫካው ሄዶ ማሩ እየበላ ነገም እንደዚህ ሰርቄ እበላለሁ አለ። አንድ ጠዋት ፍሬዲ የሚባል አይጥ እንጆሪ እየሰበሰበ ነበር። የሰበሰበው እንጆሪ ደግሞ ለንቦች ይሰጣቸው ነበር። ንቦቹ ደግሞ ማር ይሰጡት ነበር። ፍሬዲ ደስ ብሎት ንቦች የሰጡት ማር ይዞ ወደ ቤቱ እየሄደ እያለ የሚያምር አበባ አየ። ከዛ ማሩን አስቀምጦ አበባውን አነሳ። ከዛ ማሩን ለማንሳት ዞር ሲል የለም። ማሪ ማን ወሰደው አለ በመደንገጥ። ከፍሬዲ የሰረቀው ማር ይዞ ወደ ቤቱ ሄደ። ቀስ ብሎ እየሳቀ ማንም አያገኘኝም፣ እኔ ጎበዝ ነኝ፣ ቤቴ ተኝቼ እየዋልኩ የሌሎች ማር እየሰረኩ እበላለሁ አለ። ከዛ እንስሶቹ ይሄ ነገር በድጋሚ ሲሰሙ ተሰብስበው ስለ ሚስጥራዊ የማር ሌባ በሹክሹክታ ማውራት ጀመሩ። ከዛ ጉጉት ኦሊ በጣም ጥበበኛ ታዛቢ ነበረች። ከዛፍ ላይ ሆና ብዙ ነገር አይታለች። እኔ የማር ሌባው ማን እንደሆነ አይቻለሁ አለች ጮክ ብላ። ንገሪኝ ማን ነው አሏት ተሰብስበው። ከዛ ኦሊ ቢሎ መጠጤው ነው አለቻቸው። ከዛ ቢሎ በስብሰባው ላይ ተገኝቶ ስለነበር አንገቱን በፍረት ደፍቶ አዎ እኔ ነኝ ማሩን የሰረኩት ይቅርታ አላቸው። ሁሉም እንስሶች ተሰብስበው መስረቅ ስህተትና ፍትሃዊ እንዳልሆነና ጠንክሮ መስራት ያለውን ጥቅም በደንብ አስረዱት። ከዛ ቢሎ በጣም ተጸጸተ። በተለይ ደግሞ ሊዝና ፍሬዲ በጣም አስቀይሜያቸዋለሁ፣ እባካችሁ ከልባችሁ ይቅር በሉኝ አላቸው። ከዛ እነሱም ይቅር እንልሃለን፣ ግን የሰረከውን ማር መልስልን ብለው ጠየቁት። ቢሎ አሁንም በእፍረት ጭንቅላቱን ደፍቶ ወደ ቤቱ ሄደ። ማሩን መለሰላቸው። ከዛ ቢሎ የሰረቀውን ያህል ማር ስላልመለሰ ተሰምቶት ለጊዜው እንኩ፣ ካሁን በኋላ ግን በስራ እየገዝኩኝ ማር እንድትሰበስቡ አግዛችኋለሁ አላቸው። ከዛን ቀን ጀምሮ ቢሎ የቡድን ስራና የታማኝነት ስራ ሌሎችን በመርዳት በደስታ ቀናቶችን ያሳልፉ ጀመር። ቢሎ የማር ጣፋጭነት ሳይሆን የእውነትና የታማኝነት ጣፋጭነት እንደሚበልጥ ተረዳ። ከዛ ቀን ጀምሮ አጋዡ ቢሎ እያሉ መጥራት ጀመሩ። ቢሎም በጣም ደስ ብሎት መኖር ጀመረ።